ሰላም ወደድማቻችን ይህ ስፖርት ነው። ቸልሲን በሚመለከቱ አዳዲስ መረጃዎች ተመልሼ መጥቻለሁ። በዛሬ ፕሮግራማችን ስለ ኤንዞ ማሬስካ እንዲሁም ደግሞ አንዳንድ የዝውውር መረጃዎችን ይዤ መጥቻለሁ። ወደድማቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የኬነን ይልዲዝን ጉዳይ በሚገባ በዛሬው ፕሮግራማችን የምናወራበት ይሆናል። ሌሎችም መረጃዎች አሉ። ሚሊንኮቪች ሳቪች ከቸልሲ ጋር ስሙ እየተያያዘ ይገኛል። ኤሊዮት አንደርሰን እናነሳለን። ታዲያ ወደድማቻችን እነዚህን ፕሮግራሞች ስታዩ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ አይረሳ። የቸልሲ የማሊያ ላይ ስፖንሰር አሁንም ተፈታም። በዚህ ጉዳይም የምንነግራችሁ አዳዲስ መረጃዎች አሉ። የቸልሲ ክስ ምን ደረሰ? ሌላኛው መረጃችን ወደድማቻችን። ታዲያ ይህንን እያዳመጣችሁ ሁሌም እንደተለመደው ላይክ፣ ሼር፣ ኮሜንት፣ ሰብስክራይቡ አይረሳ። በመጀመሪያው መረጃ ልጀምር። ኤንዞ ማሬስካ አዲስ ኤጀንት ቀጥሯል። አዲሱ ኤጀንቱ ደግሞ ታዋቂው ዮርጌ ሜንዴዝ ሆኗል። በጣም የሚታወቀው የጆዜ ሞሪኖ ኤጀንት ነው፣ በተለይ በአሰልጣኞች ማለት ነው። ዮርጌ ሜንዴዝ የትልልቅ ተጫዋቾችም ኤጀንት ነው። በተለይ በቅርብ ጊዜ ወደ ቸልሲ የመጡ ብዙዎቹን ተጫዋቾች የዮርጌ ሜንዴዝ እንደነበሩ የምታውቁት ነው። ከቸልሲ የለቀቁ አሉ። ምን ያክል ታዋቂ ኤጀንት እንደሆነ በአጠቃላይ የምታውቁት ነው። ታዲያ ይህንን ኤጀንት መቀየራቸውን ተከትሎ እውነት ማሬስካ ከቸልሲ ሊለቁ ነው ወይ የሚል ሌላ ጥያቄ ነው። ነገር ግን ኤጀንቱን መቀየራቸው እንግዲህ ለራሳቸውም ለቀጣይ የአሰልጣኝነት ስራቸው የሚያግዛቸው ይሆናል። ጁቬንቱስ በጥብቅ እየተከታተለ እንደሆነ በትናንቱ ፕሮግራማችን አውርተናል። አድማጮቻችን እንግዲህ ቸልሲ ቤት የኤጀንቶች ለውጥ እንደቀጠለ ነው። ካይሴዶ በቅርብ ወቅት እንደቀየረ ይታወቃል። አሁን ደግሞ ኤንዞ ማሬስካ ጋር ተያይዞ ታዲያ በሊቨርፑሉ ጨዋታ ላይ በደስታቸውን መግለጻቸውን ተከትለው 8000 ፓውንድ ቅጣትና አንድ ጨዋታ ተወስኖባቸዋል። ይህ ግን በኔ እይታ የእንግሊዝ ፕሪሚየር ሊግን ሁኔታ የሚሽሩ ነው ያገኝዋሉ። ደስታ መግለጻቸው ለምን ያስቀጣቸዋል? በኔ እይታ ማሬስካ ሊቨርፑል ከነበረው አቅም አንጻር ቸልሲ ከተጎዱበት ተጫዋቾች አንጻር በዛ ጨዋታ ላይ በመጨረሻ ደቂቃ በስቴፋኖ ዊሊያን የተቆጠረው ጎል አሰልጣኙ መሮጡና ደስታውን መግለጹ እግር ኳስን መናየው ለዚህ ነው እኮ። ታዲያ ይህ ቅጣት መጣሉ ልክ አይደለም ብዬ አስባለሁ። ምክንያቱም በኖቲንጋም ፎረስቱ ጨዋታ ላይ ማሬስካ ስብስቡ ላይ ቢኖር መስመር ላይ ቸልሲ ቡድንን እየመራ ብናየው ትክክለኛ የሆነ ውሳኔ ይመስለኝ ነበር። ነገር ግን ያው እንግዲህ እንግሊዝ ፕሪሚየር ሊግ በሁለተኛ ቢጫ ነው እንግዲህ በቀይ ካርድ በጨዋታው ላይ እንዲሰናበቱ የሆኑት። ይህ እንግዲህ ለቀጣዩ ጨዋታ የሚያደርሳቸው ይሆናል። ማሬስካ ግን በደስታ ድጋሚም እንደሚያደርጉት አስተያየታቸውን ሰጥቷል። ታዲያ ማሬስካ በቸልሲ ቤት የ5 ዓመት ኮንትራት አለው። አሳሳቢ ይሆን አይመስለኝም በቸልሲ ቤት። እንግዲህ ማሬስካ ግን ጥሩ ነገሮችን መነሳት የሚጠበቅበት በቸልሲ የሚቀጥለውን ዓመት የሚቆይ ከሆነ ብዙ የቸልሲ አሰልጣኞች በቸልሲ ቤት 3 ዓመት በላይ አልቆዩም እና 3 ዓመት ላይ ከደረሱ ራሱ ትልቅ ነው። በቸልሲ አሰልጣኞች ለውጦች ላይ በጣም የሚታወቅ ነው። አብራሞቪች የሚታወቁ ናቸው። ቶዲ ቡዌልም በአሰልጣኝ ውሳኔያቸው በፍጥነት ነው እየቀያየሩ የነበሩት። ግራም ፖተር፣ ማውሪዚዮ ፖቼቲኖ በእነዚህ የሚታወሱ ነበር። ቶማስ ቱዌል ላይ በጣም ፈጣን እርምጃ ነበር የወሰዱት። ስለዚህ አሁንም ማሬስካ ላይ ግን ትዕግስትን መርጠዋል። ይህ ትዕግስት ከመቼ ይቀጥላል የምናየው ይሆናል። ነገር ግን ያለፈው ዓመት ውጤታቸው እንግሊዝ ፕሪሚየር ሊግ ላይ ቸልሲን ወደ ተፎካካሪነት የመለሱበት መንገድ የሚደነቅ ስራ ሆኖ መነሳት የሚጠበቅበት ነው። ፋብሪዚዮ ሮማኖ እንዳነሳው ከሆነ ቸልሲ ካይሴዶን አዲስ ኮንትራት በሚቀጥሉት ጊዜያቶች ለመስጠት ይፈልጋል። ቸልሲ ቤት እንግዲህ ረጅም ዓመት የሚያቆይ ኮንትራት እንዳለው ይታወቃል። ታዲያ ኤጀንቱን መቀየሩን ተከትሎ በብዙ ቡድኖች እንደሚፈለግና የሚለቅ ይሆናል የሚሉ መረጃዎች ወጣው ነበር። ይህ ግን ስህተት እንደሆነ ፋብሪዚዮ ሮማኖ ተናግሯል። በቸልሲ ቤት መቆየት እንደሚፈልግ፣ ቸልሲም አዲስ ኮንትራትን ገና ብዙም ያቋቋ አይደለም። ተጫዋቹ የ7 ዓመት ኮንትራት ከፈረመ በኋላ ገና እንግዲህ 2 ዓመትን ብቻ ነው የጨረሰው። ስለዚህ 5 ዓመት ኮንትራት ማለት አንድ ተጫዋች አዲስ ኮንትራት ሲፈርም 5 ዓመት ነው የሚፈርመው። ቸልሲ በዚህ ረገድ የተሻካ ውሳኔያቸውን አድርገዋል ብዬ አስባለሁ። 7 እና 8 ዓመት ኮንትራት ማስፈረማቸው ትክክለኛ ውሳኔ ነበር። ታዲያ በሚቀጥሉት ዓመታቶች ውስጥ በተለይ ይህ ዓመት ከተጠናቀቀ በኋላ ቸልሲ ለድርድር ከካይሴዶ ጋር የሚቀመጡ ይመስለኛል፣ ደሞዙን በማሻሻል ማለት ነው። ያ ደግሞ የሚጠበቅ ነው የሚሆነው። እንደ ሲሞን ፊሊፕስ ዘገባ ከሆነ ቸልሲ የማሊያ ላይ ስፖንሰሩን ፍለጋ ላይ እንዳለ ይታወቃል። ታዲያ እንደ ሲሞን ፊሊፕስ ዘገባ ከሆነ ሬድቡል፣ ኦራክል ሁለቱ ካምፓኒዎች ፍላጎት አለና አንድ ስሙ ያልተጠቀሰ ሶስተኛ ካምፓኒ ለቸልሲ ጋር ድርድሮችን እያደረጉ እንዳለ፣ ነገር ግን አስቸጋሪ ያደረገው የቸልሲ የ74 ክሶች አሉበት በእንግሊዝ ፕሪሚየር ሊግ የሚል ዜና ነው ወጥቶ አይቻሉም። ትንሽ ይህ ዜና የሚጋጭ ነው የሚሆነው። ማንቸስተር ሲቲ 115 ክሶች እያሉበት ውሳኔዎቹ እስከዛሬ ድረስ ሳይታወቁ በቸልሲ ጥፋተኛ መሆኑን ያመነበትን 74 ክሶች ውስጥ 74 ክሶች ተብለው ራሱ የተነሱት አንዳንዴ ትንሽ አስቸጋሪ ነው። ቸልሲ በይፋ ያመነው በተለይ አዲሶቹ ባለሀብቶች ሲመጡ በኤዲን ሃዛርድ ጉዳይ በሳሙኤል ኤቶና ዊሊያንን ሲያስፈርሙ ስህተቶችን እንደሰሩ አምነዋል። ያንን ተከትሎ ቅጣቶች ይጠበቃሉ። ቅጣቱ የገንዘብ ነው ሊሆን የሚችለው። ያንን እየጠበቁ ነው የሚገኙት። ነገር ግን
አንዳንዴ ይህንን ቅጣት ምን አይነት ይሆናል ብለው ካምፓኒዎች ከቸልሲ ራቅ ብለዋል የሚሉ መረጃዎች ነው። ይህ ስህተት ነው ብዬ ነው የማስበው። ብዙም ታማኝ መረጃ ነው ብዬ አላምንም። ነገር ግን መረጃዎቹን ያቀረብኩላችሁ የሚገኘው ያው የኔን አስተያየት ስለሆነ ብቻ ሳይሆን ስለ ቸልሲ የሚመለከቱ መረጃዎችን ማቅረብ ስላለብኝ ነው። ነገር ግን ቸልሲ በኔ እይታ ረጅም ጊዜ የሚሆን በተለይ በማንቸስተር ሲቲ፣ በአርሰናል የፍላይ ኤሚሬትስ፣ በማንቸስተር ሲቲ ኢትሃድን ታያላችሁ አይደል? ስለዚህ ቸልሲም ከኳታር ኤርዌይስ ያለበዛ ደግሞ ሪያድ ጋር ሊስማማ የሚችልበት እድል አለ። ቸልሲ ከፍተኛ የሆነ ገንዘብን ይፈልጋል። ታዲያ ይህንን ገንዘብ ሊያገኝ የሚችለውን በእነዚህ አይነት ረጅም ጊዜ ኮንትራቶችን በመፈረም ነው ያን ያደርጋሉ ብዬ የምጠብቅ ነው የሚሆነው። ትልቁ መረጃ የሚሆነው ከጣሊያን የሚወጡ መረጃዎች የኬነን ይልዲዝን ጉዳይ እያራገቡት ይገኛሉ። ታዲያ ቸልሲ በክረምት የዝውውር መስኮት እኛም እንዳወራ ነው 58 ሚሊዮን ፓውንድ አቅርቦ ጥያቄው ውድቅ ሆኖበት በጁቬ ይህ ተጫዋች የማይነካ ነው ብሎ እንዳስቀረው ይታወቃል። ታዲያ አሁን ዝውውሩን ለምን ከአርሰናል ከሌሎች ቡድኖች ጋር ከቸልሲ ጨምሮ ለምን የዚህ ተጫዋች ስም ይነሳል የሚል ነው። እንግዲህ ይህንን መረጃ እንዲነሳ የሚያደርገው ተጫዋቹ እስከ 2029 ድረስ በጁቬንቱስ ቤት የሚያቆየው ኮንትራት አለው። ነገር ግን 1.5 ሚሊዮን ዩሮ ነው በአመት እየተከፈለው የሚገኘው። ታዲያ ጁቬ ከዚህ ተጫዋች ጋር የኤጀንቱ ጋር እንዲሁም ድርድሮችን ያደረጉ ነው አዲስ ኮንትራት ለመስጠት። ታዲያ ይህ ኮንትራት ከኤጀንቱና እንዲሁም ደግሞ የጁቬንቱስ ኃላፊዎች በ500,000 መስማማት አልቻሉም። ያን ተከትሎ ድሮቹ እንደቀጠሉ ነው። ኬነን ይልዲዝ የፈለገው ወደ 5 ሚሊዮን ዩሮ አመታዊ ነው። ነገር ግን ሌሎች ክለቦች ገብተውበታል። ቸልሲ፣ አርሰናል፣ ባርሴሎና ይፈልጉታል ይህን ተጫዋች። ቸልሲ ታዲያ ቀደም ብሎ 10 ሚሊዮን ዩሮ ደሞዝ አቅርበውለታል በአመት። ይህ ከባድ ቁጥር ነው። ደሞዛችን ኦልሞስት ወደ 200,000 አካባቢ ሳምንታዊ ደሞዝ የሚደርስ ነው። ታዲያ ቸልሲ ይህንን ሲያቀርብ ተጫዋች ውሳኔ የሚጠበቅ ነው የሚሆነው። ታዲያ ቸልሲዎች እንደ ቅድ በሚቀጥለው ውድድር ዓመት ኬነን ይልዲዝ፣ ፓልመርና ስቴፋ ዊሊያንን የአጥቂ መስመሩ እንዲመሩት ይፈልጋሉ። በጣም ፈጣን የሆነ አስደሳች ታዳጊዎች ነው የሚሆኑት። ጃኦ ፔድሮ የአጥቂ መስመሩን ይመራል። ካይሴዶና ኤንዞ ከኋላ ይኖራሉ። ይልዲዝ፣ ፓልመር፣ ስቴፋ ዊሊያን ግን ማለት በዓለም እግር ኳስ ላይ አስደናቂ የሆነ የአጥቂ መስመር የምናየው ይሆናል። ከማን ጋር ይመሳሰላባቸዋል ካላችሁኝ ከሉዊስ ኤንሪኬው ስብስብ ጋር ነው። የሉዊስ ኤንሪኬ ካራቫስኬሊያ ባርኮላን የያዘው እንዲሁም ደግሞ ዲዛይር ዱዌን ኤምቤሌን እያየንበት ያለው የሉዊስ ኤንሪኬው PSG እንደዚህ አይነት ታዳጊ ተጫዋቾች በጣም እሱ እንኳን እድሜያቸውን ከፍ ያሉ ቢሆኑ በጣም አስደሳች የሆኑ ተለዋዋጭ የሆነ ቅርጽ ያለው ያጫወት ስታይል ሉዊስ ኤንሪኬ ተግባራዊ እያደረገ እንዳለ ይታወቃል። ታዲያ ቸልሲም እንደዚህ አይነት ተቀራራቢ የሆነ ቡድን መገንባት ይፈልጋል። ይህ ማለት ግን የኬነን ይልዲዝ ጉዳይ ቸልሲ የሚሳካለት ከሆነ ከባይኖ ጊተንስ እና ከጋርናቾ አንዱ የሚለቅበት እድል ይኖራል ብዬ አስባለሁ። ምክንያቱም ቸልሲ በዩኤፋ ሕግ መሰረት በአንድ የዝውውር መስኮት ላይ ተጫዋቾችን መልቀቅ ይጠበቅበታል። አዳዲስ ተጫዋቾችን ለማስፈረም ኬነን ይልዲዝ በውድድር ዓመቱ 2 ጎሎችንና 4 አሲስቶችን አድርጓል። ነገር ግን 2 ጎሎች የተገኙት በቦሩሲያ ዶርትመንድ የአውሮፓ ቻምፒዮንስ ሊግ ጨዋታና ኢንተር ሚላን ላይ ያስቆጠራቸው ከረጅም ርቀት ሹት አድርጎ ያስቆጠራቸው ድንቅ ጎሎች እንደሆኑ መረሳት የለበትም። ነገር ግን ወደ አድማጮቻችን መርሳት የሌለባችሁ ጁቬንቱስ ቤት የመቆየት እድል እንዳለውም መረሳት የለበትም። ዛሬ ዴሊ ሜል ይዞት በወጣው መረጃ መሰረት ኤሊዮት አንደርሰንን የሚመለከት ነው። ይህ የአማካይ መስመር ተጫዋች በማንቸስተር ሲቲ፣ በቸልሲ እና በማንቸስተር ዩናይትድ ይፈልጋል። 75 ሚሊዮን ፓውንድ ያወጣል ተብሎ ይጠበቃል። ማንቸስተር ሲቲ በተለይ ኒኮ ጎንዛሌዝን በመልቀቅ በኒኮ ጎንዛሌዝ ቦታ ኤሊዮት አንደርሰንን ማስፈረም ይፈልጋሉ። ቸልሲም የዚህ ተጫዋች አድናቂ ናቸው፣ ማስፈረም ይፈልጋሉ። ማንቸስተር ዩናይትድ ተቀዳሚ ማለትም በጊዜያዊ ቶሎ መፍትሄን ስለሚፈልጉም ሌላኛው ፈላጊ ክለብ ነው። ታዲያ ቸልሲ ይህንን ተጫዋች የሚፈልግ ከሆነ በአማካይ መስመሩ ላይ የሆኑ ያክል ተጫዋቾችን መልቀቅ ይጠበቅበታል። በተለይ የላቪያ ሌላኛው ደግሞ የሚሆነው አንድሬ ሳንቶስ ቸልሲን የሚለቁበት እድል ይኖራል። በሱ ቦታ የሚጫወቱ ናቸው። ይህ እንግዲህ የሚጠበቅ ነው የሚሆነው። ነገር ግን ላቪያን የሚገዛው ክለብ የመገኘት እድሉ ጠባብ ስለሆነ ቸልሲ ትክክለኛውን ገንዘብ ካላገኘ ደግሞ ላቪያን የመልቀቅ እድሉ ጠባብ ነው። ነገር ግን ኤሊዮት አንደርሰን በጣም አስገራሚ ብቃትን እያሳየ ይገኛል። በቶማስ ቱሄሉ ቸልሲ ውስጥ ወሳኝ ተጫዋች ሆኗል ማለት ይቻላል። ላቲቪያን 5-0 ባሸነፉበት ጨዋታ ላይ ምርጥ ብቃቱን አሳይቷል። በተለይ በተመላላሽ ቦታ ላይ ለእንግሊዝ ፕሪሚየር ሊግ የተፈጠረ የሚመስል ነው። ፕሬስ የሚያደርግበት መንገድ፣ ኳሱን ፕሮግረስ የሚያደርግበት መንገድ በጣም አስገራሚ ፐርፎርማንስ ያለው ተጫዋች እንደሆነ ከጨዋታ ወደ ጨዋታ እያሳየ ይገኛል። ኒውካስትል በችግር ውስጥ ባሉበት ወቅት ነው እንግዲህ ያኮብ ሜንታና ኤሊዮት አንደርሰን የሸጡ። ነገር ግን ሁለቱም አሁን ከ70 ሚሊዮን ፓውንድ በላይ የሚገመቱ የእንግሊዝ ፕሪሚየር ሊግ ድንቅ ተጫዋቾች ሆኗል። እንግዲህ የኒውካስትል ምርጥ ስብስባቸውን በቀላሉ የለቀቁበት መንገድ በጣም አሳሳቢ ነው። እንግዲህ አንድሬ ሳንቶስ የማይሳካለት ከሆነ በቸልሲ በተለይ በሚቀጥሉት በዚህ ውድድር ዓመት አንድሬ ሳንቶስ ቦታ ኤሊዮት አንደርሰንን ማምጣት የሚቻል ይመስለኛል። ነገር ግን አንድሬ ሳንቶስ ራሱ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በዓለም ላይ ካሉ ምርጥ አማካኞች ውስጥ አንዱ እንደሆነ መታሰብ ይጠበቅበታል። ቸልሲ በዝውውሩ መጨረሻ ወይም በዚህ ዓመት መጨረሻ ላይ አንዳንድ የዩኤፋን ሕጎች ላለመጣስ ሲል
አዳዲስ መንገዶችን ሊጠቀም ይችላል። አንዱ ሊሆን የሚችለው በነፃ ተጫዋቾችን የማስፈረም ሂደት ነው። ያም ማለት እንግዲህ አንዱ ኤሪክ ጋርሲያን እንደሚፈልጉ መረጃዎች እየወጡ ይገኛሉ። ከስፔን የ24 ዓመቱ የማል ተከላካይ ከባርሴሎና የመልቀቅ ዕድሉ ሰፊ ነው ኮንትራቱ ስለሚጠናቀቅ። ታዲያ ቸልሲዎች ከዚህ በፊት ካሴዶን ይፈልጉ ነበር። ሌላኛው የአማካይ መስመር ተጫዋች ፈርሚን ሎፔዝ ሌላኛው ተፈላጊ ነበር። አሁን ደግሞ ኤሪክ ጋርሲያ ሆኗል። ጋርሲያን በነፃ ነው የሚያመጡት። ቸልሲ ታዲያ ይህንን የተከላካይ መስመሩን ከእንግሊዝ ፕሪሚየር ሊግ ሌሎች ቡድኖች ይፈልጋል ለማምጣት ጥረቶችን እያደረጉ ይገኛሉ። በእኔ እምነት ከሌሎች ተጫዋቾች የተለየ ብቃት የለውም ኤሪክ ጋርሲያ። ከዛ ይልቅ የተሻለ ልምድ ያላቸውን ተጫዋቾች ማምጣት ይጠበቅበታል። ቸልሲ ታዲያ በበረኛ በተከላካይ ሁኔታ ላይ በነፃ ዝውውር የሚገኙ ከፍተኛ ክህሎት ያላቸውን ተጫዋቾች እየፈለገ ይገኛል። አንደኛው ማይክ ሚኞል ነው በግብ ጠባቂ በኩል። በተከላካይ መስመር ላይ ደግሞ እንደ ማርክ ጉሂ አንዱ የሚጠብቁት ነው። ሌላኛው ኦፓ ሜካኖንም ለማስፈረም ይፈልጋሉ። እንደዚህ አይነት ምርጥ ክህሎት ያላቸው የቸልሲን ስብስቡን በብቃት ረገድ ከፍ የሚያደርጉ ተጫዋቾችን ማምጣት የሚችል ከሆነ ቸልሲ በደሞዝ ጉዳይ ደግሞ ደሞዝ ብዙ የሚከፈላቸው ተጫዋቾች ስለሌሉ የሚገባ ማስተናገድ የሚችል ይመስለኛል። ታዲያ ቸልሲ ይህንን አጋጣሚ መጠቀም ያለበት ይመስለኛል። ሌላኛው ተጫዋች እንግዲህ ቸልሲ በአማካኝ መስመር ላይ የሚፈልገው ሚሊንኮቪች ሳቪች ነው። እንግዲህ የቸልሲ ደጋፊ ከሆናችሁ በተለይ ቀደም ያለ ማለት ከ8 ዓመት ከ10 ዓመት በፊት የምታስታውሱ ከሆነ ይህ ተጫዋች ከቸልሲ ጋር በየዓመቱ የሚያያዝ ተጫዋች ነበር። በተለይ በማውሪዚዮ ሳሪ ጊዜ በጣም ስሙ የሚያያዝ ቸልሲ 100 ሚሊዮን ፓውንድ አውጥቶ ተጫዋቹን ያስፈርመዋል የሚል ከላዚዮ ጋር በጣም ቸልሲ ድርድርን ያደርግበታል የሚባል ተጫዋች ነበር። ነገር ግን ማንም ክለብ ያንን ሳያደርግ ቀርቶ ወደ አልሃሊ በመጨረሻ እንደተዘዋወረና አልሃሊ ደግሞ አሁን ኮንትራቱ ስለሚጠናቀቅ በአዲስ ኮንትራት ጉዳይ ከአልሃሊ ጋር ድርድርን እያደረገ እንደሚገኝ ጁቬንቱስ ይህንን ተጫዋች መልሶ የማስፈረም ፍላጎት እንዳለው ቸልሲ ደግሞ የመጀመሪያ ተቀዳሚ ዓላማቸው አድርገውታል። ነገር ግን ማን ይለቃል? ሌላ የአማካይ ተጫዋች በተለይ እንደ ሚሊንኮቪች ሳቪች አይነት ልምድ ያለው የአማካይ መስመር ተጫዋችን በነፃ የምታገኝ ከሆነ ትልቅ ሂደት ነው ለቸልሲ። በነፃ ያሉትን ማርኬቶች መጠቀም የሚችል ከሆነ ደሞዞችን አስተካክሉ ሌላኛው መንገድ ነው የሚሆነው የአውሮፓ እግር ኳስ ማህበር ያለበትን ቅጣት ለማምለጥ ማለት ነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።